የፍቅርን ትርጉም ገልጽሽ አስተማርሽኝ። ወይኔ ያጥል ዳጊ ምንድን ነው ያደረገው? ዴቭ አንተ ምን እንደሆነ ዴቭ ተረጋጉ። ዴቭ ለምን ዞር በይ አሁን ያ ዴቭ ማማ በዛ አንተ ራሱ እሺ ምን ይሆንክ ነው አንተ ጋካል ስለመጣ ነው አከበረ እኔም አልሰማም። እሺ ከዚህ በኋላ ማለት ነው እኔም አልሰማም። ዴቭ በቃ ሂድ። በሰላም አካባቢው በጣም ምርጥ የእንግዳ ማረፊያ ቦታ ነው። ቶሎ ባጭራውን ጨርሱ በይቅርታ። እሺ ምንድነው ይቅርታ? ለዚህ ምንም ይቅርታ አያስፈልግም። እኔ በቀላሉ አንቺ ግን ማለት ነው እግዚአብሔር መጨረሻችን ነው። ከዛሬ ጀምሮ ምንም አላረገችም ልጅቷ ምንም አላረገችም። ዝም በል አንተ ራስህ ዝም በል። አንቺ ግን የአንቺን ዋጋ እግዚአብሔር ነው በቃ ውድ ቤተሰቦቻችን ደህና ናቸው? እግዚአብሔር ይመስገን እኛ ጋር ሰላም ነው። እንግዲህ ቤተሰብ ዛሬ የመጣሁት በበኩሌ እሷም የተፈጠረው ነገር አይታችኋል ብዬ አስባለሁ ባለፈው እና እሷም ከሂቴ ጋር መገናኘት ፍላጎት አላት። ሂቴም ደግሞ ከሷ ጋር ለመገናኘት ፍላጎት አለው። እኔ ግራ ነው የገባኝ ምን እንደሆነ የድሮ ታሪክ እንዳላቸው ነው እኔም ያወቅኩት። ቪዲዮ ላይ እንደሰማነው ነው። እሷንም ከዴቭ ጋር ትንሽ ግጭት ነበር። ዴቭ ይዛው ሄዳ ነበር ዴቭን እና የድሮ ታሪክ እንዳላቸው ነው የተረዳሁት። እና ይቴና እሷን ላገናኝ እስቲ ፈልጊያለሁ። እስቲ ያለውን ነገር እነሱ ሁለቱ እንዳወሩ ነው። ይቴ መጣ ነው ኤርካን እንግዲህ ይቴን ስታገኘው ያለው ምንድነው? እኔ እንጃ አላውቅም። ብቻ እስካገኘው ብቻ እኮያለሁ። እኔ ግራ ነው የገባኝ ምን እንደሚፈጠር የምር። እና እስቲ ለነይቴም ደውላለሁ። ይቴ ከሲቡ ጋር መሰለኝ የሚመጣው። እስቲ አንቺ ነው አስፈታው ነው የገባኝ። ምን እንደሚፈጠር አላውቅም የምር። ሄሎ ዳጊ ይቴ ፍቅርን ወይ አባቴ በጣም ቆያችሁ። ሼር ካመጣሽ መጣለች አንድ ላይ ነን። ፍጠኑ የቱ ጋር ነሽ? ደረስክ? የመጣው ነው ስላት ይልኩን ይቴ ወይ ይርከ እንዴነሽ? ደህና ነህ? ሰላም ነው። ቆየሁ አይደል መጣሁሽ? አዎ ቆየህ። ቶሎ ነው። እሺ ይቴ ምንድነው? እስቲ ይቴ ሲመጣ ያለውን ነገር እናያለን። እስቲ ተከታተሉ። ይቴ እየደረሰ ነው። እሺ እንወዳችኋለን ቤተሰብ። ይቴ ሲመጣ እንቀጥላለን። እሺ እንግዲህ ውድ ቤተሰቦቻችን ይቴ መጣለች። እሺ ይኸው በሞተር ስብር መጣ። ብራዘር ወርጄ ሰላም ልበልሽ። ላስጠጋው ሞተሩን
ወይ አባቴ እንዴት ነህ? ሰላም ነው አይታክ ካላገኘው አለች ካላገኘው ያ ሰውዬሽ ወይኔ ያጥል ተርተው ነው ዳጊ ምንድን ነው ያደረገው? ዴቭ አንተ ምን እንደሆነ ዴቭ ተረጋጋ። ረፍዳጊ ማርያም ነው ዴቭ ዞር በይ አሁን ያ ዴቭ ዴቭ ያለው ነገር ዴቭ ቆይ ዴቭ እንዴት መጣ? እንዴት መጣ? እዚህ ጋር አሁን ተረጋግተን ነገር እንዴት መጣ ዴቭ? ነው እኔ ግራ ገባኝ ዴቭ እንዴት አውቀህ እንዴት እንደመጣው ነው ያውቃለሁ። ሲከተለው ነበር ሲጀመር እኔ ከትላንት ጀምሮ አላማረኝም። እሷ ጧት ስልክ ሳታነሳ ስትቀር ሲጀመር ተከታተላል። አንተ ቆይ ራስህን ይወጣ ኖር አንተ ለምን ነው የምትከታተለው? አንተ እኮ ነው የምትከታተለው። ዞር በይ እርካ ምን ፈልገህ ነው? እግዚአብሔር ወይኔ በእናንተ ኬዝ እኔ ልሙት በመካከላችሁ እኮ እኔ ነኝ እኮ ይቀረው እኔን ለመግደል ነው እንደምትሉላችሁ ማትረባ ዴቭ አሁን እኛ እዚህ ጋር መጣው ነገሩ ተረጋግተን ልናወራ ነውና በቃ አንተም ተረጋጋ ስማ እና እናወራ ተረጋበል አሁን ልናወራ ነው እንዴት መጣ ማለት በቃ ልቀቀኝ ደውለለት ነው አንተ አልደወልኩም ይቴ ምንም ነገር አላውቅም እየተከታተልኩ ነው አይደል ለማ ተረጋጋማ አንተ ምን ሆነ ነው ምንድነው ነው ቆይ እና ሰው ገድያለሁ ነው ቆይ አንተ ምንድነው ይወኛለህ ከመግደል አይተናነስም ሲጀመር አንቺ ምን አይስራ ይስራሽ አንተ ቆይ ሲጀመር አናግራታለሁ ሁሉ ነገር የምታመጪው አንቺ ነሽ ታውቂያለሽ ምንም አላረገችም እሷ ሲጀመር ከኔ ተደብቀሽ መተሽ እንዴት ታገኘዋለሽ ይሄ እኮ መደበቅ አይደለም ከዚህ በላይ መደበቅ አይደለም አንተ ያውሩ ቆይ በቃ አገናኘው አንተ ነህ ዴቭ እዚህ ጋር እኮ ዳጊ አንተ እጅ አለበት በጣም አዝናለሁ ማርያምን ዴቭ እኔ ምን ላድርግ ፍላጎታቸው እኮ የሁለቱም ነው እኮ እኔ ምን ላድርግ ዴቭ እሷን ፈለገች ፍላጎት አለሽ አይደለም ዴቭ ለማውራት እኮ ነው ዴቭ ለማውራት ነው እሺ ስማሽ ያውሩ እስቲ አንተም ስማቸው ተረጋጋና በቃ እስቲ አንተ ከመጀመሪያ ጀምሮ ማለት እስቲ ንገረው ለሱ ያለውን ነገር ምኑን ላስረዳው አይ እሱ ይቴ በእግዚአብሔር ስማ ይቴ ማለት ማፈቅረው ሰው ነው እስከምትል ድረስ እኮ ያወራችሁ ነገር ሰምታለህ አንተ ልጅነት ህይወት የለም ቆይ የልጅነት ህይወቴ ነው ግን ዛሬ የምታረጉት ምንድነው ምን አደረግን አሁን እያረጋችሁ ያላችሁ ልክ ነው እንዴ ምን አደረግን አገኘዋት ልናወራ ነው ለታውሩ ከነውጭ እንደታገኛታል አንተ ሲጀመር ከነውጭ እንደታገኛታል አይደለም ቆይ ዴቭ እኔ ወይ እሷ ማለት ነው የተሳሳት ነው ስህተት ሊኖር ይችላል ያን ለማስተካከል ሊሆን ይችላል አንተ ምንድነው በአንዴ ማለት ነው ያሳለፉትን ነገር እኔ አሁን ባልመጣ ባላገኘው ሲጀመር አጋጣሚ ሳልፍ ነው ያየዋቸው ዝም ብዬ ተጠራጥሬ ነበር ስከተላቸው ነበር እግዚአብሔር ነው ራሱ ያመጣኝ ይሄን ነገር ማለት ነው አዲስ ነገር የለም እኮ አንተ ያንቺ ስራ ነው ምን አረገች እሷ ከዚህ በላይ ምን ታርጋ አንተ ምን አገባ ስለሷ የምትከራከረው ለምንድን ነው አገባኝ አሁን እናንተ ስሜታችሁ ምን ሆናችሁ ነው እኔ ሁለታችሁንም የምሬን እቀውራቸዋለሁ ስሜታችሁ ዳጊ አንተ ራስህ ችግር አለ ምንም አላረገም እሱ ዴቭ ማለት አይደለም ቆይ ጠይቀኛል አንተ ደውለልኛል እሺ እንደዛ ደውልልሃለሁ ሲጀመር አልደውልልህም አንተ ሲጀመር የምትደውል ሰው አይደለም አንተ በጣም መጥፎ ሰው ነህ እንዴት ነው መጥፎ ሰው የሆንኩት አንተ እኔን ለማግኘት ጠርተህ ነገሩን ወደ እሷ አዞር ነገሩን እኮ አንተ ሰበብ አንተ ሲጀመር መጀመሪያ ግልጽ አለ ቆም ብዬ ማለት ስማ ቆም ብዬ እንዳስረዳ አልፈቀድክልኝም አንተን እንዴት አድርጌ ላስረዳ አንተ መጀመሪያ ማለት ነው መጀመሪያ ቀን ስናወራ እንኳን እሷን እንደምታውቃት አልነገርከኝም አይደል ስትመጡ አንተ እሷን ለማግኘት ነው እኔን ያገኘኝ አይደል ስማ ዴቭ ምክንያቱም ለማውቃት ምን ደበርከኝ ገብቶሃል አንተ እኔ ማለት በጣም መጥፎ ሰው ነህ እግዚአብሔር በጣም መጥፎ ሰው ነህ ምንድነው ክፉ ሰው ነህ ምንድነው ቆይ ዝም በሉ ቆይ ያውሩ እስቲ ምን ለማለት ነው አይደለም ቆይ ሲጀመር ማለት ነው ዴቭ ቆይ ዴቭ ስማ እኔ አልፈታው ችግር ሊኖር ይችላል እና ችግራችሁን እኮ በእኔ ፊት መፍታት ነበረብኝ እና በየትኛው ሰዓት ነው ያሰራኝ አንተ ያሰራኝ ነው እንዴ አሁን እኮ እኔ ባልመጣ እኮ ልታወሩ ነበር ገብቶሃል እናወራ ነው በቃ ልታወሩ ነው የሰከታልኖር እንዴት ታወራላችሁ አሁን ዝም በይ በቃ አይደለም አንተ ልጅቷን አታመንም ጀመር ለምደማጭ በስነስርዓት ብትጠርኛል አሁን ተደብቆ ስለመጣ አንቺ ተደብቀሽ ስለመጣ ይሄ በቃ ሲጀምር እንትን አይደለም አይ አንተ ምን ስማ ዴቭ ልትሰማኝ ከሆነ ስማ አሁንም ቆም ብለህ ስማ ዝም ብለህ ነገሮችን አታክብድሽ ሲጀመር ምንም እንደዛን ነገር አንተ ነህ መጀመሪያ ጥፋት ያጠፋው አንቺም ደግሞ ትልቅ ጥፋት አጥፍተሻል እንደዛን ነገር አይመቸኝም ሲጀመር እናንተ ደብቃችሁ እንዴት ነው እና ዴቭ አሁን ቆይ አይደለም እሺ አንተ መጣ አሁን የምናወራው ነገር ስርዓት አለው እንዲህ ነው የምናወራው የለውም ማለት እና እንዴት ስትገናኙም ስርዓት የለውም ዴቭ በቃ አንተ ተረጋጋ ቆይ አትክፉ ቆይ ልቀቋቸው ቆይ እኔ አወራቸዋለሁ ተው
ይሄ ነገር እንዳይፈጠር እኮ ነው። ዝም በል በቃ ለሷ ብላ ዴቭ ተው አንተም ሰሙ አሁን ያለው ነገር ነው። አንቺ አውሪ በቃ ኢቴም አያውራ ኢቴ ሲያወራ እሱ ስለሚበሳጭ አንቺ አውሪ ስላለው ነገር እስቲ ምን ያበሳጫል? ግልጽ እኮ አልተደረገም። ያ ሰዓት ላይ ያ ፊሊንግ ላይ ልጁ በጣም ተናዶ ነበር። እኔ ማልፈልገው ነገር ሶፊ ላይ በቃ ማውራት አልፈልግም። እኔ ሶፊ ላይ ማለት ነው የምታወሩት ነገር ምንም የለም አለ ምንም የለም። አንተ ፍቅረኛዋ እንጂ እናቷ ወይ አባቷ አይደለም እኮ እና ፍቅረኛዋ ነኝ እኮ እሺ አሁን ልጠይቃችሁ ስለዚህ ምንድነው? ስማ ይቴ እሷ ምን ናት? ፍቅረኛ ናት ድሮ ዳጊያ ቆይ አንተ ማለት ነው አሁን እዚህ ጋር እኔና እሷ ያስከፋው ታይም አለ አንተ መጀመሪያ ማለት ነው እኔና እሷ ጀመርነው እኔ ያጠፋሁት የተሳሳትኩት በህይወቴ ላይ አለ ምንድነው እኔ ጎደዋት ነገር አለ ያንን ልጋስ ይቅርታ ልበላ ብዬ እና ያ ነገር ለመካስ እኮ እዚህ ጋር ማለት ነው ተደብቀም ያስወራ ምንም ታምር የለም። መጀመሪያ ያ ነገር ለኔ ምንም ላይመስልኝ ይችላል። ገብቷል? አንተ ከምታውቀው በፊት ነው ያ ነገር የሆነው። እኔ ከማውቀው በፊት ይሁን ግን ዛሬ ደግሞ እኔ አውቃለሁ ሁሉ ነገር እሷ የምታወራውን አንተ የምትነግራትን ነው መስማት ግዴታ አለብህ። ምኑን ነው የምትሰማው? ለምንድን ነው የምነግርህ? ይሁን እኮ አሁን ያልጠራው እንደዚህ ስለምትጮህ ያበዛጭ ስለምትጨምር አንቺም ነገር አይደለም ችግር ስላለብሽ ነው ከሱ አይደለም። ቆይ እሺ ቆይ ቶ በቃ ፍቅረኛ ነበረች። ቆይ ቶ ፍቅረኛ ነበረች። ፍቅረኛ ነበረች ምንም የምታመጣው ነገር የለም ማለት ነው። ይሄንን ነው መስማት ፈልገው እንዲህ ልትሆን ልትሆን እስቲ ዴቭ የድሮ እኮ ነው የድሮ በቃ ተው አንተ አይደለም ምን እየሆነ ነው? ይሄንን ነው መስማት መፈለግ ፍቅረኛ ነው። ስሚ ሲቡ ዞር በይ ቆይ ዞር በይ ቆይ ላውራቸው እስቲ ተጠጋ አሁንም ተወጃለሽ። ቆይ ስማ እና ስማ አዳምጠኝ አሁን ታዲያ ምን ዴቭ አዳምጠኝ ዴቭ ለምን አሰማም? አንተ አዳምጠኝ አዳምጠኝ ዴቭ እሺ አዳምጠኝ ቆይ አዳምጠኝ ረጋ በል ዴቭ ዳጊ አንተ ያንተ ስራ ነው ፍቅረኛው ነበር ቢያንስ አንተ ራሱ ማለት ነው ትክክለኛ ሰው ብትሆን እኔንም ጠርተህ እሱንም ጠርተህ እሷን ጠርተህ ነበር የምታወራው። ጥል እኮ ምን ይሆናል? ጨቀጨቀኝ ዴቭ ምን ላድርግሽ? እሷም ፈለገ ሲጀመር የሆነ ችግር ስላለባቸው ነው እንደዚህ ስላለፍነው እኔና እሷ ያሳለፍነውን ነገር አንተም ብትሰማ ላይ ምሮ ጥሩ ነው። ለምንድን ነው ያለፈው ላይፍ እኮ ነው ምን አገባኝ እና ታዲያ አሁንም እኮ ስለዚህ አሁን እያደረጋችሁ ያላችሁት ደግሞ ሊካር እኔ ለአንተ ብዬ ነው በቃ አንተ መስማት የለብህም። ለምን ነው ማለት ሰሞኑን ያለፈው ላይፍ መስማት የለብህም መስማት የለብህም። አንተ ምን ቤት ነው ታዲያ የምትሰማው? መስማት የለብህም። አንተ ምን ቤት ነው እኔ ነግራት ረዳጊ ዝም አትበላ ስለሆነ ምን ቤት ምን አንተ ለኛለህ? በእግዚአብሔር ዴቭ በእግዚአብሔር በእናትሽ አንቺ እሱ ምንም ምን ላድርግሽ? እኔ እንዴት ነጫነጨና መፈንከት ነበር እነዚህ ትልቅ ሰው አይደላችሁ እንዴና ህፃን ናችሁ ነገሮችን ኧረ ዴቭ በጣም ታሳፍራላችሁ ሁለታችሁ። ዝም በል ዳጊ አንተ ስራ ነው አንተ አትጮህ ልጁ ላይ ልጁ ለሰላም ብሎ ነው ምንም አላደረገም። እኔ እኮ ለማስታረቅ እኮ ነው። ተረጋጋ ቆይ በቃ ተረጋጋ ስቡ በመዳን እሺ በቃ አሶራን እኛንም አሶራና እሺ ቆይ ዴቭ እኔና አዳምጠኝ እኔ ምንም እኮ እያወራሁ አይደለም ዴቭ አዳምጠኝ ስማ ቆይ ሲቡ ዝም አንቺም ዝም ዴቭ እኔ እነሱ ነው የጠራሁት እኔ እውነታው የለኝም ቆይ ዳጊ እዚህ ጋር አለ ቆይ እኔን አዳምጠኝ አንዴ እኔ ሁለቱን የጠራሁት እሷ ፈለገች ለመገናኘት ከሱ ጋር ጭራሽ እሷ ፈልጋ ነው ኖ እሱም ፈለገ ምክንያቱም የድሮ ፍቅረኛ ገብቶኛል ዴቭ እሷ እንደፈለገች አሁን ገብቷል ስለዚህ እሷም ችግር አለባት እሱም ችግር አለባቸው ማለት ነው አንቺ ነሽ በጣም ችግር አለብሽ ቆይ አንቺ አሁንም ተወጃለሽ የምንም ችግር የለም ያ ትወዳለች ዳጊ እኔም አንተም እሱም ከምናወራ ለምን ያላቸው ነገር ሲያወሩ በቃ እንረዳቸው። አዎ ትወደኛለሽ ይተዝም በለመና አንተ ነገር ማለት ምንም ማታመጣ በእናትህ እንደው እግዚአብሔርን እየተሳተንከኝ ነው። ኧረ በእግዚአብሔር አንተ ማን ስለሆንክ ነው ተደብቀህ የምታገኛት? ማንንም አልፈለገም። እሺ ለምን መጣሽ? ተይ በእናትሽ እኔ እግዚአብሔርን አንተ አስቀይማለሁ። እኔም አስቀይማለሁ። ዴቭ ተረጋጋ። ኧረ ዴቭ ራሱ እንዴት ነው በእናትህ እንትን የሚለው አንተ ስራ እንደዚህ ነገር አንቺ ነሽ እንደዚህ ያደረግሽ አይገርምም? አንቺ ስራ ነው። እሺ ሂጂ ወደሱ የእርሻ አይደል ሂጂ ዴቭ ተረጋጋ በእግዚአብሔር ዴቭ አውርቶ ነገር ለመፍታት እንጂ እኮ ይሄ ይተው አንቺም ስራ ስርዓት ያዢ ነው እንደዚህ ስርዓትህን ይዘህ ቁም። ምንድነው እንደዚህ የሚያደርግህ አንተ እንዴ? ለምን ወሬ ተረዳማት? ዝም በይ ሁሉ ያመጣሽ አንቺ ነሽ። አንቺ ስራ ምን ሆናችሁ ነው? ቆይ ሰዎች እግዚአብሔርን ይሄ ሁሉ አንቺ ስራ ነው። ቆይ የሆነ ጀመር ልታገኙ ስትይ መንገር ነበር እንደዚህ እንደምትሆን ስለማውቅ ነው ያልጠራሁት። እንደዚህ አልሆንም ነበር። እኔ ጭንቅላት አለኝ የምሰራ ሰው ነኝ። ገብቶሻል? አእምሮ ይሰራል።
እንደዚህ አልሆንም አልናደድም ነበር አሁን ያናደድሽኝ ተደብቀሽ ስላገኘሽ ቆይ እኔ ልበድ እኔ እኮ ተደብቀሽ በእናንተ ምክንያት በጣም አናደድኝ ዳጊ እኔ ምን ላድርግ ዴቭ እሺ እኔ ምን ላድርግ እንዴት ታገኛቸዋለህ ከኔ ውጪ ቢያንስ እገናኛለሁ አለች እሱ አገናኛለሁ አለች እሱ እገናኛለሁ አለ እነሱ ችግር ስላልባቸው ይሆናል ግን ይሄን ነገር ደግሞ ችግር ካለ አንቺ ማለት ነው ትወጂዋለሽ አዎ ትወደኛለሽ ረይቴ ተው ምንድነው አንተ ዝም አትልም እንዴ አንተ ነህ የምትናገረው ዴቭ ተው በእናትህ ዴቭ ተው ያላቸው ነገር ያወቅ እንዲያክበል እንዴ ይሄ አንቺ በልጁ ቦታ ሆነ ተው ዴቭ ተው ምን እየሆናችሁ ነው ይቴ ረይቴ ምን ሆነ ነው አንተ ምን ሆንኩኝ ዳጊ በቃ ተው እንደዛ አትበል ሌላውን ቢያንስ እኛ እንዲህ ስለምናችሁ እንኳን ለኛ ታስቡ ምን እናንተ ምን ሆናችሁ ነው እኔ ልሰቃይ ዴቭ በእናንተ ምክንያት እኔ ልሰቃይ ለዚህ ነገር እኔ ላይ ጫወታላችሁ እሺ ዝም በል በቃ አንቺ ነሽ እንዲያደርጋችሁ እሺ በቃ ተረጋጋ ነገር ለመስማት ከፈለክ በቃ ተረጋጋ እስኪ ምንድነው የምሰማው እኔ ምንም መስማት አልፈልግም ምክንያቱም ዴቭ ምን እየሆንክ ነው ስቡ ቆይ ምን እናንተ እሺ ግልጽ አድርገዋ ነገሩን ይቴ ምን እያደረጋችሁ በቃ ካልሆነ አትገናኙ በቃ ወይ አትገናኙ አይገናኙ ዴቭ ወይኔ እሺ ምን ልሆንሽ አይደለም እኔ እኮ እሱ የሚሆነው ነገር ግራ ገብቶኝ እኮ ነው ምንድነው የሚሆነው ነገር ምናምን የምትለው አንተ ይሆን ካለው ይታወቃል እንዴ ቆይ አይደለ አንተ ምን በሰለጠነ ሰዓት ታውቃለህ የኔ ጥፋት ነው ይሄ የኔ ጥፋት ነው ዴቭ ዳጊ ጥፋተኛ ነህ አንተ ምን አጠፋው ዴቭ ምን እየሆናችሁ ነው እናንተ መንገር ነበረብህ ለኔ ምን ነው ምን አግረ ዴቭ ምን ነው ምን አግረ መንገር ነበረብህ ሰፈሮቹን አትረበሽዋ አይረበሽን አይደለም አባት ትንሽ ጸጥፈ በፍቅር በሰላም በደስታ ይሄዱ እንጂ ዝም ብላችሁ ይሄ አካባቢ በጣም ስራት ያለው አካባቢ ነው እንግዳ ማረፊያ ቦታ ነው እሺ ዴቭ ይሰማ ነው የህግ ባለሙያ ምንድነው አንተ ጀመራ ድምጽ መስማት አልፈልግም እኔም ያንተን ድምጽ መስማት አልፈልግም ይጀመር ማለት ነው ያ ካንተ ጋር ማውራት አልፈልግም እሺ ከዚህ በኋላ ይሆናችሁ ነው በጣም አበዛ አንተ ራስህ በቃ እሺ ምን ይሆን ግን አንተ ጋካል ስለመጣ ነው አከበር እኔም አልሰማም እሺ ከዚህ በኋላ ማለት ነው እኔም አልሰማም እሺ ከኔ ጋር ነው የምትጣላው እግዚአብሔር ነኝ በቃ ሂድ በቃ ተረጋጋ እንዴ እናንተ የህግ አካል መጥቶ ሰፈር ምናችሁ ሰፈር ነው ገብቶሻል በቃ ሂድ አንተ አዳምጡ እናንተ አሁን በሰላም መሄድ ትፈልጋችኋል ስለዚህ በሰላም አካባቢው በጣም ምርጥ የእንግዳ ማረፊያ ቦታ ነው ቶሎ ባጭራውን ጨርሱ በይቅርታ እሺ ምንድነው ይቅርታ ለዚህ ምንም ይቅርታ አያስፈልግም እኔ በቀላሉ አንቺ ግን ማለት ነው እግዚአብሔር መጨረሻችን ነው ከዛሬ ጀምሮ ምንም አላረገችም ልጅቷ ምንም አላረገችም ዝም በል አንተ ራስህ ዝም በል አንቺ ግን ያንቺን ዋጋ እግዚአብሔር ነው በቃ ሂድ በቃ ወይ በቃ አንተ ደውል እኔ እሺ ሂድ በቃ ከዚህ በኋላ ማለት አይንሽም ማየት አልፈልግም ሁለተኛ ዴቭ ረይቴ ዴቭ ወይኔ ይቴ እኔ ምን አውቃለሁ እኔ ለምንድን ነው የምትጫወው ይቴ እኔ እንዴት አውቃለሁ ተከትዬ መጣሁ አይደል ተከትዬ መጣሁ አይደል እንዴ አለ የት ነው ተከትሎ የሚመጣው ከዚህ ጋር እየወጣ አንተ እና እኔ ምን አውቃለሁ በቃ እሷን አረጋጋ እዚህም በኋላ እኔ አንድ ሰው እንዳይጠራኝ በቃ ልሂድ እኔ ሲሳይ ደስ ካለሽ አዲስ ቀን ባይ ስንለያይ ከደመናው ልቃ በልጣ ለኔም ፀሐይ እስክትወጣ እንደ